ከጀነራሎቹ የተላለፈው ጥብቅ ትዕዛዝ መከላከያ ሰራዊቱም ከፍተኛ ውጥረት ውስጥ ገባ። በመከላከያ የጦር መሪዎች መካከል አስቸኳይ ስብሰባ መደረጉ ታውቋል። እነ ብርሃኑ ጁላ የተወያዩበት የመከላከያ ካውንስልም መጪውን ጦርነት አስመልክቶ አንድ አነጋጋሪ ውሳኔ አስተላልፏል። በዝርዝር እናየዋለን። ኢትዮጵያ ታላቅ የገቢ ምንጯን አጣች። ባለስልጣኑ ያጋለጡት እውነታ። ከሰሞኑ ጠቅላዩ ጋዝ ማምረት ጀምረናል ቢሉም በአሁኑ ሰዓት በኦጋዴን ክልል የሚመረተው የጋዝ ምርት እንዲቋረጥ መደረጉን የመንግስት ሚኒስትሩ እውነታው ይህ ነው፣ ህዝቡ ይወቀው ሲሉ ተናገሩ። እኛም በዝርዝር እናየዋለን። ከውጭ ዜና አፍጋኒስታን በአደገኛ ጎርፍና የመሬት መንሸራተት ተመታች። በአፍጋኒስታን ሎጋር ግዛት በደረሰው አደጋ የሟቾች ቁጥር እያሻቀበ ሲሆን በተፈጥሮ አደጋው በመቶዎች የሚቆጠሩ ቤተሰቦች ቀያቸውን በፍጥነት ለቀው እየወጡ ሲሆን በአካባቢውም የነፍስ አድን ስራዎች መካሄዳቸውን ቀጥለዋል። ኢራን ለዶናልድ ትራምፕ ያስተላለፈችው ማስጠንቀቂያ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መሪዎች ላይ የሚያስተላልፉትን አሉታዊ መልእክት እንዲያቆሙ ኢራን አስጠነቀቀች። እንመለስበታለን። በሌላ ዜና ሩሲያ በጦርነት ታሪክ ትልቅ የአየር ጥቃት ፈጸመች። ሩሲያ ዛሬ ሌሊት በጦርነቱ ታሪክ ትልቅ የአየር ጥቃት በዩክሬን ላይ መፈጸሟን አንድ የዩክሬን ባለስልጣን ገልጸዋል። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።